እንግዲህ እንዳስለመዳችሁኝ ባለፉት ጊዜያቶች እንደነገርኳችሁ ከወደዳችሁት ላይክ አድርጉት፣ ሼር አድርጉት፣ ሌሎች ሰዎች ጋር እንዲደርስ እንድታደርጉ በዚህ እንድትተባበሩኝ ዛሬም በአክብሮት ጥሬን አቀርብላችኋለሁ። ተደራሽነቱ ሰፊ እንዲሆን ሰዎች ጋር እንዲደርስ በእርግጥ አሁን በርካታ ሰዎች እየተከታተሉት ነው። ሰዎች እየተቀባበሉት የሚመጡትን ኮሜንቶች እያየሁ ነው። በጣም ደስ ይላል። የሚያበረታታ ነው። ቆንጆ ነገር ነው ይዛችሁልኝ የመጣችሁት። አመሰግናለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ላይክ አድርጉ፣ ሼር አድርጉ፣ ለሌሎች ሰዎች እንዲደርስ አድርጉት። ይጠቅማል ብላችሁ ካሰባችሁ በዚህ ይህን አገልግሎት እንድትደግፉ ይሁን። እንደምሰነበታችሁ። ይህ ፓስተር ቸርነት በላይ የዩቲዩብ ቻናል ነው። እንዲሁም ደግሞ ቲክቶክ አካውንታችንን በዚሁ መስመር ነው የሚያልፈው። ውድ አድማጮቼና እንዲሁም ተመልካቾቼ በያላችሁበት ስፍራ ሰላም እላችኋለሁ። ዛሬም ቀናችሁ ብሩህ እንዲሆን ደስ የሚል ቀን እንዲሆንላችሁ ደግሞ የዛሬውን ቲፔን ይዤ መጥቻለሁ። አብረን ቆይታ እናደርጋለን። ዛሬ በአንዳንድ ጉዳዮች ዙሪያ እንድነጋገር እፈልጋለሁ። በርካታ ሰዎች በእኔ ቢሮ ይመጣሉ። የሚመጡት ሰዎች ጋር የማያቸው በጣም እንግዲህ የሚበዛ ሰዎች ጋር የማየው አንድ ጉዳይ አለ። ሰዎች በሰዎች ያኮርፋሉ። ምን አድርጌው ነው? ምን በድዬው ነው? ምን አስቀይሜያት ነው? ምን አስቀይሜው ነው? በምን ምክንያት ነው ያኮረፈው? ምን ተናግሬ ይሆን? ብቻ ምን አለፋችሁ በርካታ ሰዎች በየቦታው እንደዚህ አይነት ሰዎች አሉ። ሰዎች የተቀይሟቸዋል። ሰዎች ፊታቸውን አዙረውባቸዋል። ሰዎች አኩርፏቸዋል። ምክንያቱን አያውቁትም። ግራ ይጋባሉ። በርካታ ሰዎች በምን ምክንያት ይሆን ያስቀየምኩት? የኔ ነገር አይታወቅም። እንደው ምን ይሆን? አኩራፊውም ሰውዬ ያኮረፈበትን ያኮረፈችውም ሴት ወይም ሰው ያኮረፉበትን ምክንያት ባለመናገር ሰዎች በጣም ይሳቀቃሉ። ግራ ይገባቸዋል። አሁንስ ሰለቸኝ፣ በዝምታ አለንጋ እየተገረፍኩ ነው። አሁንስ ማባበል፣ አሁንስ ኩርፊያ ሰለቸኝ፣ አሁንስ አስጠላኝ። አንድ ቀን አይደለም። አንዳንድ ሰው ሲያኮርፍ ለሰዓታት ያኮርፋል። አንዳንድ ሰው ለቀናት ያኮርፋል። አንዳንድ ሰው ለሳምንታት ያኮርፋል። አንዳንድ ሰው ለወራትም ያኮርፋል። አልፎ አልፎ ከናካቴው አኩርፎ የሚቀርና የሚጠፋም ሰው ይበዛል እና አስቀየመን ከሚሉት ሰው ያኮረፉት ሰዎች አንዳንዶቹ በአካል ከዛ አካባቢ የመሸሽ ከዛ አካባቢ የመጥፋት ስልክ ያለመመለስ ስልክ ያለማንሳት ሪያክሽናቸው በሆነ አጋጣሚና እንደ በሆነ ድል የሆነ ቦታ ሲገናኙ በጣም ተኮሳትረው ተናደው አይነት ፊታቸውን ከዛ አስኮረፈን ከሚሉት ሰው በመመለስ ሪያክሽናቸውን በማሳየት ወይ ከዛ አካባቢ ተነስተው በመሄድ ኩርፊያቸውን ያወራሉ። በምን ምክንያት እንደተኮረፈ ሳይታወቅ በርካታ ሰዎች በኩርፊያ ውስጥ የሚያልፉበት ሁኔታ አለ እና በዚህ ዙሪያ ትንሽ ነገር ዛሬ እንድንነጋገር፣ በዚህ ዙሪያ ላይ በኩርፊያም የተጠቃችሁ ሰዎችም እንዲሁም ደግሞ በመኮረፍም ግራ የገባችሁ ሰዎች ነው ቢጠቅማችሁ ብዬ ትንሽ ነገር ለመንገር ነው የመጣሁት። መጽሐፍ ቅዱስ መቼም አብረን የምንኖር ሲሆን እንደ ቤተሰብም እንደ ማህበረሰብም እንደ አብሮን የሚሰራ እንደ አገልጋይም እንዲሁም ደግሞ እንደ ጉርብትናም አብረን እስካለን ድረስ አንድ ሀገር እስካለን አንድ አካባቢ እስከኖር እንዲሁም አንድ ቤተሰብ ውስጥ እስካለን አብረን የምንኖር ከሆነ እነዚህ ነገሮች አይጠፉም። ለዚህም ነው መጽሐፍ ቅዱስ በኤፌሶን ምዕራፍ 4 ቁጥር 26 ላይ ተቆጡ ይላል። ማለት ቁጣዎች ይኖራሉ፣ ተቆጡ፣ ኃጢአትን ግን አታድርጉ ይላል። ኃጢአትን አታድርጉ፣ በቁጣችሁ ላይ ደግሞ ፀሐይ አይግባ፣ ፀሐይ አይጥለቅ። ለምን ሲባል ለዲያብሎስ ፈንታ አትስጡት ይላል። በኩርፊያ ውስጥ ሁል ጊዜ ዲያብሎስ እድል ያገኛል። ዲያብሎስ እድል ፈንታ ያገኛል እና ምናልባት በኩርፊያ ምክንያት እድል ሰጥታችሁ ዲያብሎስ ጓደኝነታችሁን፣ ወዳጅነታችሁን፣ ቤተሰብነታችሁን እንዲያበላሸው እንዳትፈቅዱለት። ቁጣ ይኖራል፣ ግጭቶች ይኖራሉ፣ መለያየቶች ይኖራሉ። አብረን እስካለን ድረስ እነዚህና መሰል ነገሮች በሕይወታችን ውስጥ መኖራቸው አይቀርም። ስለዚህ በተቻለ መጠን እንደዚህ አይነት ነገር ላይ ያለን ሰዎች የሚጠቅመን ይመስለኛል። ማነሳው ነገር በርካታ ሰዎች በምን እንደተኮረፉ አያውቁም፣ ተኮርፈዋል። በርካታ ሰዎች አኩርፈዋል። ያኮረፉት ሰውን በምን እንዳኮረፉት አልገባውም። እነሱ ግን ኩርፊያ ላይ ነው ያሉት፣ ሀዘን ላይ ነው ያሉት፣
ድብርት ላይ ነው ያሉት፣ ጭራሽ ሽሽት ላይ ነው ያሉት። ከዚህ የተነሳ ማን በመሃል ይግባ? አስቡ በደንብ። እንደዚህ አይነት ምክንያት አኩርፋችሁ የተቀመጣችሁም ሰዎች፣ በምን እንደተኮረፋችሁም የማታውቁ ሰዎች፣ በእናንተ መካከል የሚመጣ ሌላ የሆነ ኃይል ይሄንን ጉዳይ ሊፈታ የሚችል የመንግስትም አካል የሆነ ተቋም የለም። ስለዚህ ምናልባት የሚጠቅም ከሆነ ትንሽ ነገር ለመንገር ነው። አንዳንድ ሰው መለያየትን ይወዳል። መጽሐፍ ቅዱስ መለያየትን የሚወድ ምኞቱን ይከተላል ይላል። ስለዚህ ምኞቱን እየተከተለ የሚሄድ ሰነፍ እንዳንሆን ቆም ብለን መለያየትን ማስወገድ የምንችልበትን፣ ችግሮቻችንን መፍታት የምንችልበትን ነገር እንድናይ እና የኩርፊያዎች አይነቶችን ለማየት ነው ዛሬ እዚያ ያለሁትኝ። አንዳንድ ጊዜ ባልታወቀ ምክንያት የሚሸሹ ሰዎች አሉ። ምክንያቱ አልታወቀም፣ ይሸሻሉ። በቃ ድንገት በሰላም እየኖራችሁ አብራችሁ እየበላችሁ እየጠጣችሁ ጥሩ ጓደኝነት ስሙዝ እየሄደ ወይ በስራ ምክንያት ወይም በልዩ ልዩ ምክንያት ትንሽዬ በመካከል ክፍተት ሲፈጠር የነበረውን ነገር በጨርሶ ድምጥማጡን አጥፍተው የነበረውን ወዳጅነት፣ የነበረውን ጓደኝነት፣ የነበረውን ፍቅር፣ የነበረውን ኪዳን፣ የነበረውን ጥሩ ነገር ብልሽት አድርገው አበላሽተው የሚሄዱ ሰዎች አሉ። ያለ ፍሬቻ አላቸዋለሁ። እነዚህ ሰዎች ድንገት የሚሰወሩና የሚጠፉ የነበረ አብረን የምንዘልቅ የመሰለን አብረን በጣም እስከ መጨረሻ የምንሄድ የመሰለን ወዳጅ ጓደኞች፣ በጣም የቅርባችን የምንላቸው አብሮ አደጎቻችን ሊሆኑ ይችላሉ፣ አብሮ ሰራተኞች ሊሆኑ ይችላሉ። ባላወቅነው ምክንያት ድንገት ካጠገባችን የሚሰለቡና መጥፋታቸው አስጨንቋችሁ ወይም ደግሞ ተጨንቃችሁ በምትደውሉበት ጊዜ የሚቆረቁር ድምፅ የምትሰሙባቸው፣ ጠፋ ስትሉ አልጠፋውም ለምን ፈለከኝ አይነት የሚሉ የእነሱ ነገር ለምንድን ነው እንደዚህ የሆኑት ብላችሁ ግራ ትጋባላችሁ። አልገባችሁም። በምን እንደተቀየሙ አታውቁም። በቃ ባልታወቀ ምክንያት ድንገተኛ የሆነ መለየትን በሰዎች ህይወት ላይ የሚያደርሱ አሉ። በጣም ነው የሚያስደነግጠው። እንደዚህ አይነት ሰዎች በሰው ህይወት ውስጥ አሉ። በርካታ ሰዎች እንደዚህ በጣም ብዥ ያለባችሁ ሰዎች ልትኖሩ እንደምትችሉ አውቃለሁ። ሳታውቁት ድንገት ተለይቶ ቋንቋው ቅይር፣ አነጋገሩ ቅይር፣ ስሜቱ ቅይር፣ ልታወሩት ስትፈልጉ ፈቃደኛ አለመሆን ወይ ልታወሯት ስትፈልጉ ፈቃደኛ አለመሆን። ለምን ፈለግሽ? ምን አረግልሻለሁ? እና ሁል ጊዜ ምን እንደምገተት ካንተ ጋር ወይ ካንቺ ጋር ዝም ብዬ ወደ ላይ ወርታችን ምን መሰለህ እንዴ ስራ የሌለኝ መሰለህ እንዴ የሚል መልስ፣ በጣም የሚሻክሩና የሚቆረቁሩ መልሶችን የሚመልሱ ማኩረፍን ምርጫ ያደረጉ ሰዎች አሉ። በምክንያታቸው አይታወቅም። ከነዚህ ሰዎች ጋራ ግራ መጋባት የለባችሁ። ዝም ብለው መሸሽ፣ መራቅ ናቹራሊ ተፈጥሯቸው በቃ አኩራፊ ሰዎች አሉ። ምክንያቱን አታውቁት። ያልታወቀ ምክንያት አለ። ሰዎች ዝም ብለው ከእናንተ የሚለዩበት የሚሸሹበት እና በእንደዚህ አይነት ሁኔታ ውስጥ ያላችሁ ግራ የገባችሁ በማታውቁት ሁኔታ ሰዎች የተለዩአችሁ አብረን እንዘልቃለን እንሄዳለን ብላችሁ በተለይ የቅርብ የምትሏቸው ሚዜዎቻችሁ ሊሆኑ ይችላሉ፣ ጓደኞቻችሁ ሊሆኑ ይችላሉ፣ የቅርብ ቤተሰቦቻችሁ የኔ የምትሏቸው አብራችሁ በጣም ረጅም ርቀት ታልሟቸው የነበራችሁ ህይወታችሁ ውስጥ ሁሉ ጊዜ አብረው የሚኖሩ መስሏቸው የነበሩ ሰዎች በድንገት ከእናንተ ርቀው ጨርሶ እናንተን ማግኘት የማይፈልጉ እንዲሁም የሚቆረቁር አብሮ አንድ ቀን የበላ የጠጣ አብሮ የኖረ የማይመስል አይነት መልሶችን የሚመልሱላችሁ ሰዎችን በህይወታችሁ ውስጥ አስተናግዳችሁ ይሆን? ይሄንን የሚያውቁት ያስተናገዱት ሰዎች ናቸው። ፔንፉል ነው በጣም። ብዙ ጊዜ እንቅልፍ ልታጡበት ትችላላችሁ። ምን በድያት ነው? ምን አሳዝኛት ነው? ምን አስቀይሚያት ነው? ሊናገሩ ፈቃደኛ አይደሉ። በቃ ግን የሚቆረቁር ደስ የማይል ቋንቋ ነው የሚጠቀሙት። እነሱን ለማግኘት ሞከራችሁ ቁጥር ሞርሽሽታቸውን ይቀጥላሉ። እንደገና በጣም የሚያናድድና የሚያሳዝኑ ነገሮች ከአንደበታቸው ወጥቶ ሊናገሩ ይችላሉ። በጣም ከባድ ነው። እንደዚህ ባልታወቀ ምክንያት የሚያኮርፉ ሰዎች አሉ እና ምናልባት በጓደኝነት አብሮ መስራት ሊሆን ይችላል። በመንገዳችሁ ባልንጀርነት ምናምን ይዛችሁ ረጅም መንገድ መታችሁ ድንገት የተከዳችሁ ወይም ድንገት እንዲህ አይነት ነገር የደረሰባችሁ ሰዎች እኔ ለእናንተ ያለኝ ምክር እነዚህ ሰዎች ተዋቸው፣ በቃ ተዋቸውና ሀሳባቸውን አክብሩላቸው። ፈቃዳቸውን ያልታወቀ ምክንያት ነው፣ ሊናገሩ ፈቃደኛ አይደሉም። መተው በጣም ጥሩ ነው። የሚከብደው አብሮን የሚኖር የትዳር አጋር ሲሆን ከእነዚህ አይነት ሰዎች ጋር ባልታወቀ ምክንያት ያኮረፈን የትዳር አጋር ወይም ባል ወይም ሚስት ሲሆን ትንሽ ከበድ የሚል ነው። አብሮ የሚኖር ሰው ወንድም እህት ምናምን ሲሆን ትንሽ ይከብዳል። ለመነጋገር ፈቃደኛ ያልሆነ በምን እንዳኮረፋችሁ ሳይነግራችሁ ምክንያቱ ሳታውቁ ይሄ ሊከብድ ይችላል። ስለዚህ መነጋገር አብሮ እየኖሩ ከሆነ ባልታወቀ ምክንያት መነጋገር አንዱም ይሰለቻል። ጭኔያውንስ መለማመጥ ሰለቸኝ፣ ምክንያቱ ምን እንደሆነ በማላውቀው ምክንያት ተዘጋው
ምክንያቱ ምን እንደሆነ በማላውቀው ምክንያት ጠረቀመችኝ ብላችሁ በጣም የምትጨነቁ ሰዎች እናንተን እኔ የምመክረው አብራችሁ የምትኖሩ ባለትዳሮች ሚስቶች ወይ ባሎች ወይ ወንድም እህት ምናምን ከሆናችሁ ብትጸልዩ በጣም ጥሩ ነው። መነጋገር ማትችሉበት ነገር ከተፈጠረ መጸለዩ ጥሩ ነው። እንደዚህ አይነት ሰዎች እንዳሉ ማወቅ አለባችሁ። በጣም የቤት ስራ ነው የሚሆኑት እንደዚህ አይነት ሰዎች። ለብዙ ሰዎች በጣም ታፍ ነው። እንደዚህ በማያውቁት ምክንያት ተዘግተው በጣም የሚጨነቁና የሚሰቃዩ ሰዎች አሉ። ምክንያታቸውን አያውቁትም፣ ግን በቃ ግራ ገብቷቸዋል እና በማታውቁት ምክንያት ድንገት ድሮፕ የተደረጋችሁ ድንገት የተተዋችሁ ከዛ አቅጣጫ ደግሞ የሚቆረቆርና የሚሻክር ነገሮች በመስማታችሁ ምክንያት ልባችሁ ያዘነ ሰዎች ካላችሁ እንደዚህ አይነት ሰዎች አሉና ተዋቸው፣ በቃ ልቀቁላቸው። መስመሩን መቀጠል ይችላሉ። በቃ እንደዚህ አይነት ሰዎች ከእናንተ ጋር መቀጠል አልተፈቀደም፣ ይቀጥሉ። በትዳርና በጓደኝነት በቤተሰብ ደግሞ አብራችሁ የምትኖሩ ከሆነ ደግሞ መጸለይ፣ ጊዜ መስጠት፣ አንዳንዱን ነገር ለእግዚአብሔር መተው በጣም አስፈላጊ ነው የሚሆንና በጣም ጭንቅ ሆኖባችሁ እንቅልፍ እያጣችሁ እየተጨነቃችሁ ያላችሁ ሰዎች ካላችሁ ተዋቸው። መልክቴ ይሄ ነው። ይሄ በጣም የመጀመሪያው ሰዎች የሚያኮርፉበት ምክንያት ነው። ምን እንደሆነ የማይታወቅ ምንጩ የማይታወቅ። ሌላው ደግሞ በንግግር ተጎዳው። አሁን በጣም ሰው ለምን እንደሆነ አላውቅም ሴንሲቲቭ ሆኗል። ምን እንደሚጎዳው ምን እንደሚያስደስተው የማታውቁት ሰው እየበዛ ነው ያለው። በጣም የሚገርም ነው። አሁን ይህን ካልኩኝ እኔ ምን እንደምታስብ አላውቅም። አሁን ይህን ስናገር ጥሩ ስሜት ይሰማ ይሆን? መጥፎ ስሜት ይሰማ ይሆን? እኔ ይህን ስናገር የሆነ ነገር ይደብራት ይሆን? በጣም ጭንቅ የሆነ ግንኙነቶችን በጣም አስፈሪ የሚያደርጉ አኩራፊ ሰዎች አሉ እና በትንሽ በትልቁ የሚያኮርፉ በተለይ በትዳር ውስጥ ሲሆን ቤተሰብ ትዳር ኑሮ ምናምን መስርታችሁ ከሆነ አብራችሁ አንዳንድ ሰው ያው እንደዚህ አይነት ሰዎችን በጣም እንድትጠነቀቁ ያስፈልጋል። አሁን አታውቁም። በተለይ እየተናገሩ የነሱን ንግግር ለማረም የነሱን ትክክል አለመሆን ለመንገር የኔ ናት የኔ ነው ብላችሁ የትዳር አጋሬ ነው የትዳር አጋሬ ናት ብላችሁ የፍቅር ጓደኛዬ ነው የፍቅር ጓደኛዬ ናት ብላችሁ በተለይ ሰው የተሰበሰበበት ቦታ አንዳቸው እየተናገሩ ወይም ደግሞ ያላቸውን ነገር እያቀረቡ ባለበት ሰዓት ለማረም ለማስተካከል የምታደርጉት ጥረት በተሳሳተ መንገድ እዛ ሊደርስ እንደሚችል ማወቅ አለባችሁ። አይነግሯችሁም፣ ግን ያኮርፏችኋል። በቃ በምን እንደተኮረፋችሁ እናንተም ግራ ስትጋቡ ምናልባት ሳምንት እንዳልኩት ወራትን ወይም ጊዜያትን በጣም ፈልገው ባለፈው በሰው ፊት አዋረድከኝ፣ ባለፈው በሰው ፊት አንተ ራስህን ጻድቅ ለማድረግ እኔን ኮንንከኝ፣ የኔን ክፍተት ለማሳየት አለማወቄን ለመንገር እንዲህ ያደረክ እኔ የበታችነት ስሜት እንዲሰማ በቃ በማታውቁት ሁኔታ መንገዱ ችግሮች ሊሄዱ ስለሚችሉ ባልና ሚስት ከሆናችሁ ለመተራረም በጣም ብዙ ባትሞክሩ። ከዚህ በፊት እንደተናገርኩት አስታውሳለሁ በተለያዩ ሚዲያዎች ላይ ኢቢኤስም ላይ ይመስለኛል። ባሎች ሚስቶችን ለመምከር የምታደርጉትን ጥረት ብታቆሙ፣ ሚስቶችም ባሎቻችሁን ለመምከር የምታደርጉትን ጥረት ብታቆሙና አንዳችሁን ለመረዳት የምትችሉ ከሆነ ይህንን ማድረግ ብትችሉ በጣም አሪፍ ነው። ምክንያቱም መምከር መመካከር ምናምን ዴት ስታደርጉ አሪፍ ነው። መምከር መመካከር እንዲህ ቢሆን እንዲያ ቢሆን እንዲህ ብታደርጊ ይሄ ብታደርግ ምናምን ጥሩ ነው። ከገባችሁ በኋላ ግን ለመምከር የምታደርጉት ጥረት በተሳሳተ መንገድ ነው የሚወሰደው። እንመክራለን ብላችሁ በመሄዳችሁበት ቁጥር ያ ሰው እናንተን እያመቻቻችሁ ነው ይመስላችሁና እንደ ሰው አስቸጋሪ ችግር ሊፈጥር ይችላል እና ለማስተካከል ብላችሁ የምታደርጉት ነገር እዛ ሰው ላይ ኩርፊያ ሊፈጥር ይችላል እና በንግግር በጣም ብዙ ሰው ነው የሚሰናከለውና በተለይ ደግሞ ሰው ፊት ሲሆን ለማረም ባለባበስ ምንድነው የለበስሽው ደግሞ እኔ ብዙ ጊዜ ገጥሞኝ ያውቃል። እንደዚህ አይነት ሰዎች ምንድነው ደግሞ እንደ ሴቶች ሲያደርጉ አይተሽ ነው ምናምን ብለው በገዛ ባሎቻቸው አርማለሁ ብሎ ነው። እሱ አሁን ከክፋት ላይሆን ይችላል፣ ግን በቃ ዲስካሬጅ የሚያደርግ አንዳንድ ጊዜ ባትናገሩ መቼ መናገር እንዳለባችሁ ምን መናገር እንዳለባችሁ በጣም የሚያሳቅቅ ሁኔታ አለና በጥንቃቄ በተለይ በትዳር ሲሆን ይሄን እንድታደርጉ፣ በጓደኝነትም ሲሆን ምን እንዳስቀየመው ሰውየውን ስለማታውቁ ንግግር ላይ በጣም ቁጥብ መሆን በጣም አስፈላጊ ነው። መጽሐፍ ቅዱስ የግንኙነትን መርህ ሲናገር በያዕቆብ 1:19 ላይ ሰው ሁሉ ለመስማት የፈጠነ ለመናገር ደግሞ የዘገየ ይሁን ይላል። ከዛ ለቁጣም የዘገየ ይሁን። ስለዚህ በተቻለ መጠን ንግግር ብንቀንስ፣ እኔ አሁን እየታየኝ ያለው መፍትሄ መናገር ብንቀንስ፣ ነገሮችን ማንበብ ብንችል፣ መረዳት ብንችል፣ ነገሮችን በጥልቀት ለመረዳት ያን ሰው ያለበትን ሁኔታ ደረጃውን መረዳት፣ ስሜቱን መረዳት፣ አስተዳደጉን መረዳት፣ ፍላጎቱን መረዳት ብንችል በጣም አሪፍ ነው።
በቃ በተናገርን ቁጥር በጣም ብዙ የሚለቀም ነገር ስለሚፈጠር የምንችል ሰዎች ይህንን ማድረግ ብንችል ኩርፊያዎችን ማርገብ የምንችል ይመስለኛል። በተናገርን ቁጥር በቃ በንግግሮች ውስጥ ብዙ ቃላት ሲበዛ ስህተት አይጠፋም አይደል? እንደሱ ነው የሚለው መጽሐፍ ቅዱስና በተቻለ መጠን ይህንን ማድረግ በጣም ተገቢ ነው። ስለዚህ ንግግርን ቀንሰን ጆሮአችንን በጣም ብዙ አገልግሎትና ስራ ብንሰጠው እንደዚህ አይነት ኩርፊያ ሊፈጥሩ የሚችሉ ነገሮችን ምንቀንስ ይመስለኛል። በዚህ ላይ ይሄን ማድረግ ብትችሉ በጣም ጥሩ ነው። በንግግር ምክንያት የተቀየማችሁም ደግሞ ምን አለበት በተለይ አብራችሁ የምትቀጥሉ ከሆነ በዚህ ጉዳይ አዝኛለሁ፣ የተከፍቻለሁ ብላችሁ ብትናገሩ ከማኩረፍ ይልቅ ችግራችሁን በሰከነ መንፈስ ማስረዳት ብትችሉ ችግራችሁን ስትናገሩ ያ ሰው በዛ ነገር ላይ የተሳሳተውን ነገር የመረዳትና የማወቅ ዕድል ይኖረዋል። ሳያውቅ ግን ፈልግና አግኘኝ ብላችሁ አብስትራክት ሆናችሁ ያ አብሯቸው ያለን ሰው ማሳቀቅ፣ ግራ ማጋባት በእውነቱን ለመናገር በጣም ጥሩ ያልሆነ ነገር ነው። ጥሩ ያልሆነ ተግባር ነው። ግንኙነትን በጣም የሚያበላሽ አሰልቺ፣ ደስታን ከቤት የሚያጠፋ ከጓደኝነት ውስጥ የሚያጠፋ ስለሆነ የተሰማንና ያዘንበትን ነገር ወዲያውኑ መንገር ብንችል ሰዎቹም ለማስተካከል የሚችሉበት እድል ይኖራል። ከዛ ውጪ ዝም ብለን አኩርፈን የምንሄድ ከሆነ አመለቢስ እንሆናለን። ዝም ብሎ አመሉ ነው አመሏ ነው የሚባል ነገር ይፈጠርና በቀላሉ ችግርን እየፈታን ማንሄድ ሰዎች የምንሆንበት እድል ይፈጥርብናል። ጓደኝነታችን ያበላሻል። እንደ ኩርፊያ ቤትን፣ ጓደኝነትን፣ ኑሮን፣ ህይወትን የሚያበላሽ ነገር የለም። በጣም ነው የሚገርማቸው። አሁን ይህን ሳወራ በርካታ ሰዎች ይሄንን ነገር እንደምትስማሙበት አውቃለሁ። ይሄ ደግሞ ያልገጠማችሁ ሰዎች ይሄ ሊገጥማችሁ እንደሚችል ማወቅ አለባችሁ። ምክንያቱም በማታውቁት ሁኔታ ሰዎች አኮርፈው ሊለዩአችሁ ይችላሉ። ምክንያቱም በጣም ባለማስተዋል በጣም ትንሽ ተራ ነው ያላችሁት ነገር ሌላውን ሰው አስቀይሞ ኩርፊያ ውስጥ ሊከተው ይችላል። እንደ ቀልድ የተናገራችሁት ነገር፣ እንደ ቀልድ አርማለሁ ብላችሁ ያላችሁት ነገር፣ እንደ ቀልድ በሰው ፊት አስቃለሁ ብላችሁ የተናገራችሁት ነገር እዛ ሰው ላይ ከባድ የሆነ ጉዳት እና ኩርፊያን ሊፈጥር እንደሚችል ማወቅ አለብን። በጣም በሚገርም ሁኔታ ሌላው ኩርፊያን የሚያመጣው ሰዎች የሚፈልጉትን ለማግኘት የሚያኮርፉ ሰዎች አሉ። ይህንን እንደ ጥበብና እንደ ዊዝደም ተጠቅማችሁ ልክ የራሳችሁ ልብስና ከለር አድርጋችሁት እንደ ጾታችሁ እንደ ስማችሁ ይህንን ይዛችሁ የምትኖሩ ሰዎች እንዳላችሁ አውቃለሁ። በቃ እኔ እሰራለታለሁ፣ ሳኮርፍ ያውቃል። ምንም ነገር ስለሚፈራ ወይ ስለምትፈራ ካኮረፍኩኝ ያደርግልኛል ታደርግልኛለች ብለን በተለይ በትዳር ውስጥ ሲሆን በጣም አሰልቺ ነው የሚሆነው። ስለዚህ በኩርፊያ የሚፈልጉትን ነገር ለማግኘት መሞከር ትክክል አይደለም። የምንፈልገውን ነገር እሺ ካልተባልን ወይ ሐሳብ ቁጭ ብለን ከተነጋገርን በኋላ በዛ ሐሳብ ላይ መስማማት ሲያቅተን ወይም ደግሞ በዛ ሐሳብ ተነጋግረን መግባባት ካልቻለን በቃ ህይወት እንደዚህ ነው። ሁልጊዜ አንድ አይነት አይሆንም። የተለያዩ ሐሳቦች ይፈጠራሉ። ባለመስማማት ተስማምተን የምንኖረው ነው ኑሮ። ወገኖቼ በተለይ ቤተሰብ መስርታችሁ በትዳር የምትኖሩ ሰዎች ተኮራርፋችሁ ረጅም ጊዜያትን እያሳለፋችሁ ያላችሁ፣ መኝታ ለይታችሁ፣ ክፍል ለይታችሁ እንደው ቁጭ ብላችሁ እየኖራችሁ ያላችሁ ሰዎች ማንም ይሄንን ችግር ሊፈታላችሁ አይመጣም። ወደ ቀልብ ተመለሱ፣ ወደ ማስተዋል ተመለሱ። አኩርፋችሁ የምትፈልጉትን ነገር ለማስደረግ የምትሄዱበት መንገድ ዋጋ ያስከፍላችኋል። ለዚህ ነው መጽሐፍ በዛ ክፍተት አይግባ ዲያብሎስ እድል እንዳያገኝ ይላል። ስለዚህ በጣም በጥንቃቄ ማድረግ ይኖርብናል። ስለዚህ አኩራፊ ጋራ መኖር በጣም አስቸጋሪ እንደሆነ ማወቅ አለባችሁ። ከአኩራፊ ሰዎች ጋራ መኖር እኔ ቸርዬ እኔ በቃ ኩርፊያ በቃ አልወድም፣ እኔ የሚያኮርፍ ሰው አልወድም የሚሉ ሰዎች አሉ። በጣም የሚከፉ ባሎች አሉ፣ በጣም የሚከፉ ሚስቶች አሉ። የኖረ ሰው ያውቀዋል። በጣም ከሚያኮርፉ ሰዎች ጋር አብሮ መኖር በጣም ከባድ ነው የሚሆነው እና በተቻለ መጠን የሚፈልጉትን ነገር ለማግኘት ብሎ እያኮረፉ እንደ ጦር መሳሪያ ኩርፊያን መጠቀም ትክክል አይደለም፣ ነውርም ነው። እውነት ለመናገር ተነጋግሮ መግባባት ሲቻል ተነጋግረን አልተግባባንም ማለት ማኩረፍ አለብን ማለት አይደለም። በቃ እስክንግባባ ጊዜ መውሰድ እንጂ መኮራረፍ ምናምን ምን አመጣው? በጣም ብዙ ሰዎች ለመነጋገር ቁጭ ይላሉ። ቁጭ ካሉ በኋላ ተነጋግሮ መግባባት ሳይችሉ ሲቀሩ መኮራረፍ ምን ይባላል? የግድ እኮ ሀሳብ እኮ አንሆንም እኮ ልክ በጾታ በአስተሳሰብ በአስተዳደግ እያንዳንዳችን የመጣንበት የህይወት መንገድ ልዩነት ሰጥቶናል። ያ ልዩነት ውበት ነው። ያ ልዩነትን ያንን አለመግባባት ሳንግባባም ተስማምተን መኖር የምንችልበትን እንደ ጎፈርና ዘው በተለይ በትዳር ውስጥ ስትሆኑ
እንደ ጎፈርና ዘውድ ነው የሚሆነው እና አንዳንዴ በጎፈር አንዳንዴ በዘውድ እንደሚወድቅ መታወቅ አለበት ህይወት። ስለዚህ የግድ አንድ አይነት መሆን አይጠበቅባችሁም። የግድ አንድ አይነት መሆን አይገባም። ስለዚህ የግድ የሆነ ነገር ስለፈለጋችሁና ስላልሆነ ኩርፊያን እንደ ጦር መሳሪያ ኩርፊያን የሆነ ነገር ማስፈጸሚያ መሳሪያ አድርጎ መጠቀም ቤትን ጨለማ ድባብ እንዲወርሰው ማድረግ በእውነቱ ትክክል አይደለም፣ ተገቢም አይደለም። በነገራችን ላይ ሴቶች ብቻ አሉ፣ ወንዶችም አሉ። ሀሳባቸውን በግልጽ መናገር እየቻሉ በሚስቶቻቸው የማይደሰቱበት ተግባር ሚስቶቻቸው የሚያደርጓቸው አንዳንድ ሁኔታዎች ደስተኞች አይደሉ። ደስተኛ አለመሆናቸውን ቁጭ አድርገው በዚህ ነገር ላይ ደስተኛ አይደለሁም ይህን ለምን ታረጊያለሽ ማለት ሲችሉ ወይ ደግሞ የተሰማቸውን ስሜት ማውራት ሲችሉ ያንን አይናገሩም። አይገርማችሁም? አኩርፈው በቃ ምንም ባልታወቀ ምንም በወቅቱ ወይም የተሰማቸውን ነገር ሀሳብ ሳይገልጡ ሳይናገሩ አኩርፈው በስነ ስርዓት ቁጭ የሚሉ ሰዎች አሉ እና በተቻለ መጠን ኩርፊያን ከመካከላችን ማስወገድ አለብን። ካላስወገድ ነው ፓስተር ቸሬ ምን ይሆናል ካላችሁ ዲያብሎስ እድል ፈንታ ያገኛል። እንግዲህ ይሄ እግዚአብሔር ቃል የሚያስተምረው እውነት ነው። ስለዚህ በተቻለ መጠን ኩርፊያን የሚያዘወትሩ ሰዎች በተለይ እንደ መሳሪያነት የሚጠቀሙት ሰዎች ወደ ቀልብ መመለስ እንድትችሉ አንደኛ ለእናንተ፣ ሁለተኛ በኩርፊያ እንደ ኃይል የሚጠቀሙ ሰዎችን አውቀናቸው እነዛን ሰዎች ሀሳብ ልዕልና ላይ እንዲሰሩ ማሰብ የሚችሉበትን ልዩነት በህይወት ውስጥ እንደሚኖር የግድ እኮ ባልና ሚስት ከአንድ ውሃ ይቀዳል አንድ አይነት ናቸው አንድ አይነት በፍጹም አይሆንም እኮ። የተለያዩ ሰዎች ናቸው። የተለያየ ሀሳብ ነው ያላቸው፣ የተለያየ ፍላጎት ነው ያላቸው፣ የተለያየ ምርጫ ነው ያላቸው። እነዚህ ሰዎች ናቸው እንግዲህ በአንድነት እንዲኖሩ እግዚአብሔር የፈቀደው። እግዚአብሔር በመካከላቸው ሆነው ሁለት የተለያየ ጾታ፣ ሁለት የተለያየ ሀሳብ፣ ሁለት የተለያየ ፍላጎት፣ የተለያየ ምርጫ ያላቸው ሰዎች በአንድነት የሚኖሩት ጥበብ ነው እኮ ትዳር። ለዚህ ነው መጽሐፍ ቤት በጥበብ ይሰራል ከዛ በማስተዋል ደግሞ ይጸናል የሚለው። ስለዚህ አንዳችንን በኩርፊያ ምክንያት የምንፈልገውን ነገር ለማድረግ ከመሞከር መቆጠብ ይኖርብናል። ከመናገር ይልቅ ማኩረፍን የምትመርጡ ሰዎች ትክክል አይደለም። ስሜታችሁን በተለይ የኔ የምትሉትን ሰው የምትወዱት ከሆነ ንገሩት። ስህተቱን ችግሩን እንዲያርም ማስተካከል እንዲችል መንገር ነው እንጂ መጽሐፍ ፍጹም ፍቅር እኮ ፍርሃትን አውጥቶ ይጥላል። ስለዚህ ተፈራርቶ አንዱን በኩርፊያ ማሸማቀቅ ተገቢ አይደለም። ዛሬ ምንም ሳያጡ ቤታቸው ሁሉ ነገር ሞልቶ በጣም የሚዋደዱ የነበሩ ተፈላልገው ተጋብተው ልጆችን በመሃል ፈጥረው ወልደው ቤተሰብ ከመሰረቱ በኋላ ተዘጋግቶ ተኮራርፎ እንደው ለምቦጭን ጥሎ ቤት ውስጥ መቀመጥ ትክክል አይደለም። ተነጋገሩና ፍቱ። አኩርፈሽ ያለሽ መኝታ የለየሽ እህት ካለሽ አሁን እኔ የምልሽን ስሚኝ። በቃ እንደ ወንድም እንደ አንድ እግዚአብሔር በዚህ ዘመን እንደጠራው እንደ አገልጋይ እንደሚያስብ ሰው እኔ አሁን ይህንን ነገር ለምን አነሳው ካላችሁ በዚህ ጉዳይ ማንም የሚሰራላችሁ ሰው የለም። የእናንተን ኩርፊያ ካላችሁበት መኝታ ቤት አውጥቶ ወደ ባላችሁ የሚመልሳችሁ የለም። ካላችሁበት መኝታ ቤት አውጥቶ ወደ ሚስት የሚመልስ አካል የለም። ተለያይታችሁ እንዳትቀሩ። ጠላት ገብቶ አትወድህም አይወድሽም ብሎ በመካከል ልጆቻችሁ እንዳይበተኑ፣ ቤታችሁ ጨለማ እንዳይወርሰው፣ ነገ ጸጸትና ቁጭት ውስጥ እንዳትወድቁ። በኩርፊያ ምክንያት ቤታችሁን ልትበትኑ ያላችሁ፣ ቤታችሁ ጨለማ ያወረሳችሁት፣ ኑሯችሁ በጨለማ የተወረሰ ዝም ብላችሁ የምታኮርፉ ሰዎች ፕሊስ ካላችሁበት ነገር ውስጥ ውጡ። ስለዚህ እያንዳንዱን ነገር ተነጋገሩ፣ አታኩርፉ። በተቻለ መጠን የማታምኑበትና የማትቀበሉት እንኳን ሀሳብ ካለ አንዳችሁን ስለምትጠሉ አይደለም። የህይወታችሁ መስመር ባርኮዳችሁ የተለያየ ስለሆነ ልክ እንደ አሻራ የእያንዳንዳችን አሻራ አንዳችን ከአንዳችን እንደማይመሳሰል ታውቃላችሁ አይደል? አይመሳሰልም እኮ የአንዳችን አሻራ ከአንዳችን አሻራ ፍጹም የተለየ ነው። ልክ እንደዚህ ነው ህይወት። ስለዚህ ለምን የተለየ አሰበ፣ ለምን የተለየ አሰበች ብሎ ለማኩረፍ መሞከር አንደኛ በእግዚአብሔር ስራ ውስጥ እንደመግባት እንደሆነ ቁጠሩ። ይህንን እወቁ። ታውቃላችሁ ሰው እግዚአብሔር ሲፈጥር የራሱ ፈቃድ፣ የራሱ ምርጫ፣ የራሱ ነፃነት፣ የራሱ ማንነት፣ የራሱ ጾታ፣ የራሱ ከለር፣ የራሱ ዘመን ተሰጥቶት ነው የተፈጠረ። እንደዚህ አይነት ሙሉ ነው ሰው። ስለዚህ የዛን ሰው ፍላጎት፣ ፈቃድና ምርጫ ማክበር አለብን። የግድ እኛን መሆን የለበትም። እኛ የምናስበውን ማሰብ፣ እኛ የምንፈልገውን መፈለግ የለበትም። አሁን ብዙ ጊዜ ኩርፊያ የሚመጣው እኔ የምፈልገውን ለምን አልፈለገችም፣ እኔ የምፈልገውን ለምን አልፈለገም ብለን ስለሆነ እናንተ የምትፈልጉትን ሌላኛው ወገን መፈለግ ግዴታ የለበትም። በተቻለ መጠን የምታመጡት ሀሳብ ገዢ እንዲያገኝ አእምሮን የሚገዛ ልብን የሚገዛ
ጤናማ መሆኑን እርግጠኛ ሆኑ። ከዛ እንኳን ተቀባይነት ካላገኛችሁ ጊዜ መስጠት ጥሩ ነው። እኔ ሁል ጊዜ እላለሁ በባልና ሚስት መካከል በትዳር ውስጥ የስና ኖ መንገዳችሁ ላይ ከገጠመ አንዳችሁ ይሁን አንዳችሁ አይሆን የምትሉ ከሆነ ይሁንን የያዛችሁ ሰዎች በጣም ጊዜ መውሰድ አለባችሁ። አይሆንም የሚሉትን ሰዎች ይሆናል ጋር ለማምጣት ጊዜ ያስፈልጋል፣ ትዕግስት ያስፈልጋል። ለነዛ ሰዎች የምናስበውን ነገር ማስረዳት ያስፈልጋል። እኛ ያየነውን እንዲያዩ እድል መስጠት ያስፈልጋል፣ ታይም ያስፈልጋል። እኛ ያየነውን ወዲያው ሰው ላይ ያዩ ይችላል። ስለዚህ እኔ የስ ነው መሆን አለበት ተብሎ ቤታችሁን እየደፈጠጣችሁ የምትሄዱ ሰዎች ኩርፊያ ብቻ አይደለም ቤታችሁንም ሊያሳጣችሁ የሚችልበት እድል ሊፈጥር ይችላል። ስለዚህ ከዚህ የተነሳ ሰዎች ያኮርፋሉ። ፍላጎት ለማስፈጸም ብለው የሚፈልጉትን ሀሳብ በሌላኛው ሰው ላይ ለመጫን ኩርፊያቸውን እንደ ጦር መሳሪያ የሚጠቀሙ ሰዎች አሉና ኩርፊያቸውን እንደ ጦር መሳሪያ የምትጠቀሙ ሚስቶችም ባሎችም ታቀቡ። በዚህ እውነት ለመናገር እንደ ታላቅ ወንድም እንደ አንድ አገልጋይ በዚህ ጉዳይ ስነ ስርዓት እንድትይዙ በእግዚአብሔር ፍቅር በአክብሮት ከታላቅ ትህትና ጋር ጠይቃቸዋለሁ። ሌላኛው ኩርፊያ ሰዎች በራሳቸው ችግር አንዳንድ ሰዎች በራሳቸው ችግር ኦልሬዲ ተሸክመው የሚወጡ ሰዎች አሉ። ራሳቸው መቀበል ያልቻሉ ሰዎች አሉ። የራሳቸው ችግር አለ። በቃ የማንነት ቀውስ ውስጥ ያሉ ሰዎች አሉ። አይደንቲቲያቸው ክራይሲስ ውስጥ ያለ ሰዎች አሉ። በመልካቸው ፍላጎታቸውን፣ እውቀታቸውን፣ የኑሮ ደረጃቸውን፣ ትምህርታቸውን፣ የኖሩት ያለውን ኑሮ፣ ትዳራቸውን፣ እያንዳንዱ እንቅስቃሴያቸውን በቃ ኦልሬዲ ውስጣቸው ፈርሶባቸው የሚንቀሳቀሱ ሰዎች አሉና እነዚህ ሰዎች ምክንያታቸው የራሳቸው ችግር ነው የሚያኮርፉት። ሌላኛው ሰው ግን ይጨነቃል። እኔ ነኝ ይሄን ያደረኩት ብሎ በግል ችግራቸው ምክንያት የሚያኮርፉትን ሰዎች በቃ በጣም የምትጨነቁ ሰዎች አላቸው። በግል ችግራቸው ምክንያት የሚያኮርፉት ሰዎችን በግል ችግራቸው ሊያኮርፉ እንደሚችሉ ማወቅ አለባቸው። የግድ ከኛ ህይወት ጋራ ከሌላኛው ሰው ህይወት ጋራ የሚገናኝ አይደለም። እነዚህ ሰዎች ያኮረፉት ጉዳታቸው የራሳቸው የውስጣቸው ጉዳት ወይ ደግሞ ሰዎች ሌላኛው ሰው ጎድቷቸው ሳይሆን የራሳቸው የውስጣቸው ጉዳት ነው እና አብሯቸው የሚኖር ሰው እኔ ምን አድርጌ ጎድቼው ነው ብለው ይጨነቃል ነው። አንዳንድ ሰዎች እንደዚህ ነው፣ የራሳቸው ጉዳት ነው የሚያስኮርፋቸው እና ሌሎችን ሰዎች ተጠያቂ ልክ ጋዝ ላይት እንደሚያደርጉት ማለት ነው። ሰዎችን ሌላኛውን ሰውዬ ተጠያቂ ለማድረግ የራሳቸውን የውስጥ ጉዳት የፌለሪቲያቸውን የደረሰባቸውን የውስጣቸው ያለውን ጥያቄና ችግር ሌላኛው ሰው ላይ ለማላከክ የሚሄዱበት መንገድ አለ እና እንደዚህ የሚያኮርፉ ሰዎች አሉ። የራሳቸውን ችግር ሌላኛው ሰው ላይ እንደ ትኩስ ድንች ጥለው ያኛው ሰውዬ እንዲሰቃይ የሚያደርጉ ባልም ከሆነ ሚስትም ከሆነች ጓደኛም ከሆነ አብሮ ሰራተኛም ከሆነ የሚያሰቃዩ ሰዎች አሉ። እነዚህ ሰዎች የህይወታቸው አለመከናወን፣ የራሳቸው ኑሮ አለመሳካት፣ ያሰቡት ነገር አለመሆን፣ ያሰቡትና ያለሙት ነገር በመፈራረሱ መንገዳቸው ላይ እንዳሰቡትና እንደፈለጉት ስላልሆነላቸው አብዛኛውን ጊዜ ራሳቸውን ለውድድር አቅርበው በውድድሩ ተሸናፊዎች በመሆናቸው ሀሳባቸው ገዢ ስላጣ የተበላሸው የትናንትና ህይወታቸው ዛሬ ስለሚበጠብጣቸው ስለሚረብሻቸው በተለይ ደግሞ አጠገባቸው ያለው ሰውዬ ስኬት በጣም እንደዚህ አይነት ሰዎችን ያበሳጫቸዋል። አጠገባቸው ያለውን ሰው ስኬት ተቀብሎ መደሰት አለመቻል፣ ደስ ከሚላቸው ጋር ደስ ተሰኙ ተብሎ ተጽፎ ደስ የሚለው ሰው ያናዳቸዋል። የተሳካለት ሰው ሲያዩ ይበሳጫሉ። አያውቁትም። በቃ የውስጣቸው ችግር ስለሆነ የሰዎች ደስታ ያናድዳቸዋል፣ የሰዎች ስኬት ያበሳጫቸዋል። በተለይ እነሱ አብረውት ያሉት ሰው በጣም ከፍ ካለ፣ ክብር ካገኘ፣ ሞገስ ካገኘ፣ ተቀባይነት ካገኘ፣ ገንዘብ ካገኘ፣ የተሻሻለ ኑሮ እየኖረ ከመሰላቸው ያኮርፉታል። ምን አርጓቸው? ምንም። የውስጣቸው ያለ የተደበቀ ችግራቸው፣ ያ መፈራረስ፣ ያ የተበላሸ ማንነታቸው አጠገባቸው ያለውን ሰው እንዲያኮርፉት ያደርጋቸዋል። አጠገባቸው ያለው ሰው ተደስቶ ደስታውን በነገረ ቁጥር እነሱ ጋር ብሽቀት ነው ይፈጥራል፣ እነሱ ጋር ንዴት ነው ይፈጥራል። እንደዚህ አይነት ሰዎች አላቸው። አጠገባቸው ያሉ ሰዎች ስኬትና መከናወን ያናዳቸዋል፣ ያስደስታቸዋል፣ ያስኮርፋቸዋል፣ ያስቃቸዋል፣ ያዘምራቸው። የትኛው ጋር ናችሁ? እሱን ቼክ ማድረግ በጣም ጥሩ ነው። ባይዘው እንደዚህ አይነት ነገር ከቅናትም ጋር ይያያዛል። በጣም መሰራት ያለበት ጊዜ የሚፈልግ በጣም ቁጭ ብሎ ሰዎቹ ፈቃዳቸውን ወደ ቀልባቸው ወደ ልባቸው ተመልሰው ራሳቸውን እስካልፈተሹ ድረስ እየተበጠበጡ ነው የሚኖሩት። እነዚህ ሰዎች ትልልቅ ሰዎችም ሆነው አሉ፣ በቃ በሽተኛ ሆነው የሚኖሩ ማለት ነው። የሌላ ሰው ነገር የሚያስኮርፋቸው የሚያበሳጫቸው አይታችሁ ከሆነ እድሜያቸው ሄዶ አርጅተው ወጣቶች ሲያዩ የሚናደዱ
የወጣቶች ውበት፣ የወጣቶች ራሳቸውን መጠበቅ፣ የወጣቶች የተሻለ ቆንጆ ሆነው መታየት የሚያናዳቸው ብሽቅ የሚሉ አያውቋቸውም፣ ግን ይናደዳሉ። የማያውቁት ትራውማ አለ ውስጣቸው፣ መታከም ያለበት መሰራት ያለበት ችግር አለባቸው። አብዛኛውን ጊዜ እንደዚህ አይነት ሰዎች እንዳልኳችሁ ነው የራሳቸው መፈራረስ የሌላኛውን ስኬት በቃ የወሰደባቸው ይመስላቸዋል እና ምቀኝነትም ይታይባቸዋል። ብዙ ጊዜ አያውቁትም። ስለዚህ በእንደዚህ አይነት ስቃይ ውስጥ ያሉ ሰዎች፣ አጠገባቸው ያሉ ሰዎች አትበጥበጡ፣ አትረበሹ። የራሳቸው ያለመከናወን ችግር ነው እንደዚህ የሚያደርጋቸው እና ያኮርፋሉ፣ ይጠፋሉ፣ ይሸሻሉ። እርካታ የለሾች ናቸው። ሳቅ ከነሱ ተለይቷል። ሁልጊዜ የበታችነት ስሜት አለባቸው፣ ባዶነት አለባቸው። ያንን ባዶነታቸውን የሚሞሉት በሌላኛው ሰው እየተለመኑ ምንድነው የሆናችሁት እየተባሉ ሰዎች ይሰበሰባሉ እነሱ ጋር። ምንድነው ችግርሽ? ምንድነው ችግር ይባላሉ። ወጣቶች አሉ፣ ጎልማሶች አሉ፣ አዛውንቶች አሉ። በሚገርማችሁ ሁኔታ ያልታከማችሁት ወጣትነት ካለ የታመመ ጎልማሳና የታመመ ሽማግሌ ባለቤት መሆናችሁ እንዳትረሱ። የጠቢብ ዓይን በራሱ ላይ ነው ይላል እና እናንተ ራሳችሁን ቼክ ማድረግ። ደስ የሚለውን ሰው ስታዩ ደስ ይላችኋል ወይ? የተሳካለ ሰው ስታዩ ምንድን ነው የሚሰማችሁ? የእድሜ እኩዮቻችሁ ሊሆኑ ይችላሉ፣ ታናናሾቻችሁ ሊሆኑ ይችላሉ፣ አብረ አደጎቻችሁ ሊሆኑ ይችላሉ፣ እህት ወንድሞቻችሁ ሊሆኑ ይችላሉ፣ አንድ መስሪያ ቤት አብራችሁ የምትሰሩ ሊሆን ይችላል፣ አንድ ሰፈር ያደጋችሁ ልትሆኑ ትችላላችሁ። ስሜታችሁ ምንድን ነው? ያስኮርፋችኋል? የሌላው ሰው ነገር የሚያስኮርፋችሁ ከሆነ የውስጥ ችግራችሁን ፍቱት። የውስጥ ችግራችሁን ታከሙት። ወይ ጸሎት፣ ወይ ጸበል፣ ወይ ካውንስሊንግ፣ ወይ ሕክምና ማግኘት አለበት። ይህን ትታችሁት የምትኖሩ ከሆነ አሁን ይኸው ሰው ያቅባቸዋል። በቃ መጨረሻ ላይ ለካ የኔ ችግር አይደለም። አሁን እንደዚህ አይነትን ሰዎች በጣም የሚያሳቅቁ ሰዎች አሉ እና በእነዚህም ሰዎች እንዳትሳቀቁ፣ በእነዚህም ሰዎች ግራ እንዳይገባችሁ፣ በእነዚህም ሰዎች እንዳትፈተኑ። ስለዚህ ሰዎች ሲደነቁ፣ ሰዎች ሲወደዱ፣ ሰዎች ሲከበሩ፣ ሰዎች ሲሳካላቸው፣ ሰዎች ጥሩ ሲሆኑ የሚያስኮርፋችሁ ነገር ካለ ህመምተኞች ናችሁ። ስለዚህ አንዱ የአንዱን ነገር ልክ ነጥቆ የተሳካለት ይመስል በቃ እየበሸቁ በሌሎች ሰዎች ስኬት እግር በእግር እየተከታተሉ የሚናደዱ፣ የሚያዝኑ፣ የሚያለቅሱ በርካታ ሰዎች እንዳሉ መታወቅ አለበት። ስለዚህ በእነዚህ ሰዎች ራሳችሁን አታስጨንቁ። እኔ በእንደዚህ አይነት ሰዎች የምትጨነቁ ሰዎች፣ በእንደዚህ አይነት ሰዎች ግራ የተጋባችሁ ሰዎች፣ በእንደዚህ ሰዎች በመራቃቸው በማኩረፋቸው ከኩርፊያ ለማውጣት በጣም የምትሰቃዩ ሰዎች እኔ ልምከራችሁ፣ ተዋቸው። በእነዚህ ሰዎች ምንም መጨነቅ የለባቸው። ምክንያቱም ምርጫ አለ። እንዳልኩት ነው። ሰው ዛሬ የለበሰውን ልብስ መርጦ ከቤቱ አውጥቶ እንደሚለብስ፣ አየር እያየ እንደሚለብስ፣ የሚያደርገውን ነገር ተጠንቅቆ እንደሚያደርግ አስበውና ፈልገው መርጠው ነው ያደረጉት። ስለዚህ ከዚህ ምርጫቸውን ማስተካከል እንዲችሉ ነው ምክር የሚሰጠው። እኔ እዚህ ጋር ቁጭ ያልኩትኝ በእንደዚህ ሰዎች የምትሰቃዩ ሰዎች፣ በእንደዚህ አይነት አኩራፊ ሰዎች፣ ግራ የገባችሁ ሰዎች በእነሱ ግራ መጋባት እንድታቆሙ፣ ከዚህ ቀን ጀምሮ እንድትተዋቸው፣ እንድትለቋቸው ለፈቃዳቸው። ይህንን እግዚአብሔርም አይታደጋቸውም። ባይዘው እኛ አይደለንም። እግዚአብሔር እንኳን ሰውን ለመርዳት፣ እግዚአብሔር እንኳን ሰውን ለማገዝ ካለበት ውድቀት ለማውጣት ፈቃዱን፣ ነፃነቱን፣ ምርጫው ይጠይቃል። ለዚህ ነው ጌታ ኢየሱስ በደጅ ቆሜ አንኳኳለሁ ያለ። ፈቃዳቸውን ከፈለጉ ከሰጡት ገብቶ ይህንን መርዝ ከውስጣቸው ነቅሎት ነፃ ያወጣቸዋል። የሌሎች ሰዎች ደስታ ደስታቸው እስኪሆን፣ የሌሎች ሰዎች ስኬት ስኬታቸው እስኪሆን፣ ከሌሎች ጋር ሲስቁ አብረው የሚስቁ፣ ሲያለቅሱ አብረው የሚያለቅሱ ሰዎች ሆነው እንዲሰሩ የሚያደርግ እግዚአብሔር አለ። በመጨረሻም አኩራፊ ሰዎች ለእኔ ብቻ የሚሉ ሰዎች ናቸው። ይህን የመጨረሻ ነው ለዛሬ። ሁሉ ነገር ለእኔ ብቻ፣ ለእኔ በቃ ለእነሱ ካልሆነ ያኮርፋሉ። የሚፈልጉት ነገር ብዙ ነው። ስለዚህ እኔ ልማር፣ እኔ ልስራ፣ እኔ ልንዳ። በተለይ በትዳር ሲሆን ደግሞ እኔን አገልግሉኝ፣ እኔን ትሪት አድርጉኝ፣ እኔን አቴንሽን ሳከሮች ናቸው። እንደዚህ አይነት ሰዎች አሉ። ሁሉ ለእኔ ለሌላ ሰው በስህተት ከተደረገ ያኮርፋሉ። እነሱ የሚፈልጉትን ነገር ሌላ ሰው የሚፈልግ የማይመስላቸው፣ እነሱ የሚያስፈልጋቸው ነገር ሌላ ሰው የሚያስፈልገው የማይመስላቸው በጣም ተማሚ ሰዎች አሉ እና በጣም ሰልፊሽ የሆኑ ሰዎች ያኮርፋሉ ብዙ ጊዜ። እና ኩርፊያ ውስጥ ያላችሁ ሰዎች ራሳችሁን ቆም ብላችሁ የትኛው ጋር እንዳላችሁ አስቡበት። እኔ ብቻ ልከበር፣ እኔ ብቻ ልወደድ፣ እኔ ብቻ ልወደስ፣ እኔ ብቻ ልገልገል፣ እኔ ብቻ እያሉ እኔ የሚሉ ሰዎች አሉ። እነሱ ካልሆኑ ወይም ሌላ ሰው የሆነ ነገር ከሆነ የሚያኮርፉ ሰዎች እኔ ብቻ በተለይ አብሮ የሚሰራበት ቦታ ላይ እኔ ብቻ ከፊት ሁል ጊዜ እኔ ብቻ የሚሉ ሰዎች በስህተት የሆነ ሰው ከፊት ከመጣ ያኮርፋሉ። በስህተት ሌላ ሰው ከተናገረ ያኮርፋሉ። በስህተት ሌላ ሰው ያን ነገር ካደረገው ያኮርፋሉ። ወገኖቼ እናንተ የምትፈልጉትን ሁሉም ሌላም ሰው ይፈልጋል።
ስለዚህ እኔ ብላችሁ እናንተ የፈለጋችሁትን ነገር ሌላ ሰው ሲያደርገው የምታኮርፉ እናንተ ልትሆኑ የምትፈልጉ እንደዚህ ነው እኮ። በጣም ብዙ ሰው ያኮርፋል። እነሱ መሆን የሚፈልጉትን ሌላ ሰው ሆኖ ሲያዩት ይበሳጫል። እነሱ የሚፈልጉትን ውዳሴ ሌላ ሰው ያ ውዳሴ ሲሰጠው ይበሳጫል። እነዚህ ሰዎች ምንድናቸው? በጣም ሰልፊሽ ናቸው። ስለዚህ ኩርፊያ በተለያየ ምክንያት በሰዎች ህይወት ውስጥ ሊኖር ይችላል እና በየትኛው መንገድ ኩርፊያ እያሰቃያቸውን። ስለዚህ ምን አድርጌያት ነው? ምን አድርጌው ነው? ምንም በማታውቁት ሁኔታ ሰዎች ሳይነግሯችሁ ካኮረፉ፣ ከሸሹ፣ ስልክ የማያነሱ የማይመልሱ፣ በቃ ግብረ መልሳቸው ልክ ያልሆነ የሚሻክር ጨራሽ አልፈው ኔጌቲቭ ነገር ስለእናንተ ሲናገሩ፣ ሲያወሩ፣ ሲያደርጉ አይታችሁ በጣም የምትጨነቁ ሰዎች አላችሁ። ተዋቸው። ምርጫቸው ነው። የሚፈልጉትን ነገር ያድርጉ። እናንተ ሁልጊዜ የሚሰማችሁ ነገር ካለ ግን ተናገሩ። ሰው አታኩሩ። እየሰማችሁኝ ያላችሁ በልዩ ልዩ ስፍራው ናችሁ እያዳመጣችሁ ያላችሁ ይህንን መልእክቴን ስትሰሙ በተለያየ ምክንያት ሰዎች የተቀየማችሁበት ነገር ካለ ጊዜ አትውሰዱ። ቆም ብላችሁ አጠገባችሁ ያስቀየመን ለምትሉት ሰው ንገሩት። ከዛ ችግሮችን ፍቱ። መጽሐፍ እንደሱ ነው የሚለው። ከወንድም ጋር አንዳችሁ ቢኖር ሁለታችሁ ቁጭ ብላችሁ አውሩ። ከእናንተ በላይ ከሆነ ደግሞ ሌላ ሁለት ሰው ጨምሩ። ካለበለዚያ ደግሞ ለቤተ ክርስቲያን ንገሩ እያለ ነው የሚቀጥለው። ስለዚህ ፕሮሲጀሩን ጠብቃችሁ ችግሮችን መፍታት እንድትችሉ እችን ምናልባት የምትጠቅማችሁ ከሆነ ለመንገር ነው። ባኮረፉ ሰዎች፣ ስቃይ ውስጥ ያላችሁ ሰዎች ነፃ አውጡ። ያደረጋችሁት ነገር ምን እንደሆነ በማታውቁት ሁኔታ የሸሿችሁ ሰዎች ካሉ ተዋቸው። በራሳችሁ ላይ ትኩረት አድርጉና ህይወታችሁን አስተካክሉ። እናንተ ግን ሰዎችን ዝም ብላችሁ ከመሬት ተነስታችሁ የምታኮርፉ መሆን የለባችሁ። ስህተታቸውን ንገሩ፣ ችግሮችን ፍቱ፣ ልዩነቶቻችሁን አክብሩ። የዛሬው መልእክቴ ይህንን ይመስላል። ሰብስክራይብ ማድረጋችሁ እንዳትረሱ። ስለነበረን ቆይታ አመሰግናለሁ። ሰላም።